አቶ ጌታቸው ረዳ በአደባባይ ዛሬ በአማርኛ በከፍተኛ ወቀሳ ህወሓት ላይ ከፍተኛ ትችት በመሰንዘርም አልፎም ደግሞ ባለፈው ጉዳዮች ላይ ተጸጽቻለሁ በማለትም ተናግረዋል። እኔ ቢያንስ ንስሐ ገብቻለሁ። አሁን በኋላ ማጨብረር አይቻልም። የትግራይ ወጣት ህወሓትን መንቀፍ በምፈልግበት ሰዓት በአማርኛ ብነቀፍ ብዙ ሰው ቅር ይሰኛል። ምክንያቱም የጓዳ ጉዳይ አድርጎ ነው የምመለከተው። ይህን ነው የህወሓት አመራር የምፈልገው። ለምሳሌ ህወሓት መወቀስ ያለበትን ጉዳይ የትግራይ ተወላጅ መሮት አንገሽግሾት መናገር የምፈልገውን ጉዳይ በሌላ ቋንቋ ትገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የምፈልገው። ይህ አደገኛ ነው። ይህ ካሉት ዋነኛ ንግግሮች መካከል አንዱ ነው። ሌላኛው ደግሞ ብዙ ጊዜ የትግራይ ሰራዊት ከፍተኛ አመራሮች ከተወሰኑ ሌቦች በስተቀር ስርዓት ለማክበር የሚፈልጉ አሉ። እኔ በማውቀው ልክ በትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው። ያቀረብኩልህ ስታቲክስ ተራ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች የተጎዱበት ነው። ግን ስማቸው የሚታወቁ አዛዦች ወስነው እየተደረገ ነው። በወሳኝ መልኩ እንዳልኩ አሁን የኤርትራ ሰራዊት ወገናችን ነው ብለው የሚፎክሩት እሰማለሁ። ቢያንስ በቅድሚያ ንስሐ ይግባ። ከመከላከያ ጋር ፕሪቶሪያ ላይ ወደ ትግራይ እንዲገባ ስምምነት አድርገናል። በፕሪቶሪያ ስምምነት መሰረት ከፌዴራል መንግስቱ ጋር እኮ ያሉ ጥፋቶችን ለመመርመር ዝግጁ ነን ብለን ፈርመናል። በፈረምነው ልክ ተጠያቂነት አረጋግጠናል ወይ? መታየት ያለበት ጉዳይ ነው። ከተጠያቂነት ጋር ብቻ ሳይሆን ሲስተማቲክ በሆነ መንገድ ህዝብ እንደ ህዝብ እንድንበረከክ ህዝብ እንደ ህዝብ እንዲጠፋ በተለይ ደግሞ ጾታዊ ጥቃትን እንደ ጦር መሳሪያ ከመጠቀም አንጻር የሰራ ኃይል ወገኔ ነው ብዬ የምንቀሳቀስበት ምክንያት ሊኖር አይችልም። ጌታቸው ረዳ አሁንም ከተናገሩት ወሳኝ ንግግሮች ነው። ሌላኛው ደግሞ ያነሱት የማምንበትን ነው ትግል ያደረግኩት ብዬ የማምነው ጦርነቱ በሺዎች የሚቆጠሩ ወጣቶችን በሚበላበት ወቅት ምሽግ ለመቆፈር የወሰድነውን እስካቫተር ለወርቅ መልቀሚያ የሚጠቀሙበት አዛዦች እንዳሉ አውቃለሁ። አሁን ሲዋሹ በጣም ይገርመኛል። እስካሁን የዋሹት ይበቃኛል። እስካሁን የዋሸሁት ይበቃኛል። እስካሁን የታገስኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። በጦርነቱ ወቅት ኤርትራዊን መሸጥ ንብረት ነው የሚባለው። ንብረት መሸጥ ዓላማው የኤርትራን ሰራዊት እና ፍርሶ የሚል ነበር። በእኛ በኩል የኤርትራን ሰራዊት ማፍረስ ዘመቻን እመራለሁ የሚለው ወገን ግን ገንዘብ ያላቸውን ሰዎች ብቻ ነው የሚያተርፈው። ስለዚህ የድሃ ልጅ ወጥሮ ሊዋጋ ይገደዳል ማለት ነው። ኤርትራዊ ከያዝክ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች አሏቸው የሚባሉትን ሰዎች ውጭ ሀገር አካውንት እየተጠየቀ እያንዳንዱ ሰው በትንሹ $4000 እንዲያስገባ እየተጠየቁ 20 ሰው ካፈንክ $80,000 ታስገባ ለማለት ነው። በዚህ የውጭ አካውንት ከፍቶ በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራውያን የተጀመረው ወደ ትግራዋይ ዞሯል። ይህንን አመራር የሚሰጡ ከፍተኛ የህወሓት አመራሮች አሉ። አቶ ጌታቸው ረዳ ካነሷቸው ሊደመጡ ከሚገቡት መካከልም ነው ለእናንተ ይዤላችሁ መጣሁት። ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።